لا إله إلا الله وحده لا شريك له له الملك وله الحمد وهو على كل شيء قدير السلام عليكم ورحمة الله وبركاته በጣም ቀላል የሆነ የቱስት አሰራር ይዤላችሁ መጥቻለሁ። ቪዲዮውን እስከ መጨረሻው ድረስ ተከታተሉ። እንደምታዩት እዚህ አሁን ቱስቱን እየቆራረኩ ነው። አሸዋ ከመስራቴ በፊት እንደምታዩት እዚህ ጋር ይሄን ዳርዳሩን አጣሉት። በትናንሽ ቆርጣችሁ ሰላጣ ፈቶሽ የምታውቁት መቼም የማታውቁት ትኖራላችሁ። ሰላጣ ፈቶሽ ስንሰራ እንጠቀመዋለን። በትናንሽ ቆርጣችሁ ወይ በዘይት ወይም ደግሞ በፍሩን ጠብሳችሁ አስቀምጣችሁ ሰላጣ ፈቶሽ ሲሰሩ ከላይ ማድረግ ትችላላችሁ። እንደምታዩት እዚህ ጋር እየቆራረኩ ነው። ቀጣይ የሚሆነው አሸዋዬን ነው የማዘጋጀው። እዚህ ጋር ፍልፍል ባረድ እና ጀዘር እና ኩዝበራ ባንድ ላይ አድርጌ ፈጭቻለሁ። እዚህ ጋር ዶሮ አለ። እዚህ ጋር ሰደር ደጃጅ አለ። እዚህ ጋር ጅብና የተበሸረው ጅብና ነው። እንደዚህ አድርጌ በሳሌን እንትን እንዳለው ጠብሳለሁ ማለት ነው። ቀላ ሲልን የምንጨምረው ምንድነው እንትን ነው ዘይትም እንዳታበዙ። እዚህ ጋር እንደምታዩት አሁን ሰደር ደጃጅ እንደዛ አድርጌ እንትን ብያለሁ። ትንሽ ቀላ ሲል ባህራታችንን ማድረግ ነው። እኔ የተጠቀምኩት ባህራት ማጂ፣ ፍልፍል አስዋድ፣ ከሙን ነው። ሌላ ባህራት መጠቀም ትችላላችሁ እናንተ ተፈለጋችሁ። እና ኩዝበራ ብዙ አይነት ባህራቶች አሉ። እዚህ ጋር አሁን የፈጨሁትን እንትናቸው ከዛ ዶሮውን ጨመርኩኝ። እንደምታዩት እንደዚህ አሪፍ ነው በስሎልኛል። ማሻአላ ተባረከላ አሪፍ ነው አለ ማሻአላ ተባረከላ። እዚህ ጋር አንድ መላጋ ሳልሳ ጨምሬበታለሁ። ማሻአላ ተባረከላ። እንደዚህ አሸዋው ተዘጋጅቷል። እዚህ ጋር አንድ መላጋ ጅብና እንጨምርበታለን። አንድ መላጋ ጅብና እንጨምራለን። ምትማስክ እንዲሆንልን እንትን እንዲል ነው ያኔ ቱስቱ ጋር ይያዝልና እንደ አያችሁት። አሁን ተዘጋጅቷል። አሸዋን አዘጋጅቻለሁኝ። አዘጋጀሁት ስንያ ላይ እንደዛ አድርጌ እጨምራለሁ። ጅብና ሳይለው ከቱስቱ ጋር የሚያዝ ባህሪ ያለው ማለት ነው። እንዳትረሱ። እዚህ ጋር ከላይ ጠበቃቱን አደርጋለሁ። ቀጣይ የሚሆነው ሶስ ነው የምንሰራለት። የምናዘጋጀው ሶስ ከላይ የምናደርገው ጅብና ሳይላ፣ ግሽጣ እና ክሬም ጠብኮ ነው። እነዚህን በደንብ አድርገን በሚበቃን ያህል እንትን ብለን ጎዳ ሳለ አድርገን እንደዛ አድርገን መተን ደስ ከላይ እናደርገዋለን። አያችሁት? በጣም እንዳይወፍር በጣም እንዳይቀጥን እንደዚህ አድርጌ ቀጣይ ስራ የሚሆነው አሁን ወደ ፍሩን ማስገባት ነው። አልገባችሁ ነገር ታለ ቪዲዮ ላይ ኮሜንት ላይ አስቀምጡልኝ፣ መልስላችኋለሁ። እዚህ ሆነ ይመስላል። ኢንሻአላህ መጨረሻው እዚህ ጋር ነው ያደረኩት። እናንተ ጅብና ሙዘሬላ ማድረግ ትችላላችሁ። ጅብና አሁን ያደረኩ ምንድነው እዚህ ጋር ጅብና አብየል ነው። ጅብና አብየል መብሽር ነው። እነዚህ ነው ከላይ ያደረኳቸው። ደስክ ነው የምታዩት ማለት ነው። እዚህ ጋር ፍሩን ጋር አስገባሁት። አያችሁት? እንዲህ ሆኖ በስራን ማሻአላ። ከታችም አያችሁት? ከታችም ትንሽ ቀላ ማለት አለበት። ከመጀመሪያ ከታችን እንለኩሳለን። ከዛ ከላይ ማሻአላ ተበልቶ የማይጠገብ የስንያት ውስጥ ነው። ይሄን ይመስላል እንግዲህ መጨረሻ ላይ። አልገባችሁ ነገር ታዲያ ኮሜንት ላይ አስቀምጡልኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ።